ዳጣ በመጨረሻም እስከ ወዳኛው ድረስ በድንጋጤና እንዲሁም ደግሞ እናቷ ሰላምዬ መሆኗን ስታውቅ ራሷን መቋቋም አቅቷት እስከ ወዳኛው ተሰናበተች። እንግዲህ መቃብሯ ላይ ሆነው ሐውልቷ ላይ ድፍት ብለው እያለቀሱና ራሳቸውን መቆጣጠር ያቃታቸው መላው ቤተሰብ በሀዘን እየተጸጸተና እየተቃጠለ ይገኛል። ወይዘሮ ማርታና ሰላም አቶ ደረጀን እንግዲህ ዳጣንን ስፍስፍ ብሎ ስለሚወዳትና ስለሚሳሳላት የተሸከመው ሀዘን እጅጉን በጣም ከባድ ስለሆነ ማርታ ካጠገብ ሆና እያጽናናችውና ለማስረሳት እየሞከረች ትገኛለች። ዳጣ በስህተት ከሰላም ጋር ተኝቼ አንቺን ወልጄ ወንድሜ አውጥቶ ጎዳና የጣለሽ የሰላም ልጅ ነሽ ብሎ እውነታውን ሲነግራት እንግዲህ ዳጣም ለረጅም ጊዜ እናቷን ስትፈልግ የነበረችዋ እቤት ወስዶ እየመለሰ እሷም ደግሞ ትግስቷ አለቀና አባዬ እኔ ከዚህ በላይ መቋቋም አልችልም፣ እናቴን ካላገኘ ወይንም ካልነገርከኝ እኔ ከባድ ችግር ውስጥ ገብቼ እናቴን ማግኘት አለብኝ ብላ ስትል መጨረሻውን ወደ ቢሮ ይዞ ሄደና የተፈጠረውን ነገር አቶ ደረጀም ለረጅም ጊዜያቶች አፍኖት የነበረውን ቁስል ሲዘረግፍላት ዳጣ እንግዲህ በፍጹም ሰላም እናቴ ትሆናለች ብላ አንድ ቀንም አስባም አላወቀችምና በድንጋጤ እዛው ጸጥ አለች። ቤተሰቡም ደግሞ በሀዘን እየታመሰና በሀዘን እየተቃጠለ ይገኛል። አቶ ደረጀ እንደ ግርሳት አንገበገበውና እስከ ዛሬ ድረስ ነግሪያት ቢሆን ኑሮ ዳጣ በፍጹም ልትሞትም ሆነ ልታመልጠኝም አትችልም ነበር። ቆይ ምንኜ ነው ድጋሚ ብዙ ስህተት የሰራሁት? እኔ ሰላምና ወይዘሮ ማርታ ምን ይሆናሉ እያልኩ ሳስብ ዳጣ ይሄን ነገር ሰምታ እስከ ወዳኛው ታሸልባለች ብዬ በጭራሽ አላመንኩም ነበር አለና አቶ ደረጀ እንግዲህ ከሚባለው በላይ በንዴት እንዲሁም ደግሞ በሀዘን እየተንገበገበ ይገኛል። አቢጌልም ሻማዋን አብርታ ከመቃብሩ ስር ዳጣ እስከ ዛሬ ድረስ ብዙ ነገር አስከፍቼሽ ነበረ፣ እህትነቱን ተቀብዬ ብዙ ነገር ሳናሳልፍ እንደ እህት እንኳ ብዙ ነገር ሳላማክርሽ እንደዚህ መሆንሽ በጣም ያሳዝናል። እማዬ እውነቱን ብታውቅ እኮ አንቺ ከእናትሽ ጋር ትኖሪ ነበር። እንዴት እንደዚህ ትሆኛለሽ? እስከ ዛሬ ድረስ አባዬም እናትሽን እነግርሻለሁኝ እያለ በቀጠሮ ሲያጉላላሽ እና ሲያስቸግርሽ የነበረው ዛሬ ላይ የሞት ጽዋሽን ተጎናጨሽ። እህቴ ነፍስሽን ይማር እያለች ተማጸነችላት። ናታን እንግዲህ እናቷን ታወቀች በኋላ ዳጣ ከተረጋጋችና መላው ቤተሰቦቿ አምነው ከተቀበሏት እኔም ሽምግልና ልኬ በጊዜ ያገባታለሁ እያለ ያሰበው ልጅ የሚወዳትንና የሚያፈቅራትን እንግዲህ መርዶ መስማት በጣም ያማል። ወይዘሮ ማርታ እስካሁን ድረስ ከሚገርመውና ከሚደንቀው በላይ የአቶ ደረጀ ልጅ መሆኗን በፍጹም አላወቀችም። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እጅጉን በጣም የሚያሳዝንና እጅጉን በጣም የሚገርም ከባድና አደገኛ ነገር ተፈጠረ ከሚባለው በላይ እንግዲህ ወይዘሮ ማርታ ሰተት ብላ በሚገርምና በሚደንቅ ሁኔታ ወደ ሰላምዬ ቤት ለማየት በድንገት ሰርፕራይዝ ለማድረግ ሰተት ብላ ስትሄድ አቶ ደረጀና ወይዘሮ ሰላም እንዲሁም ደግሞ ዳጣ አብረው ቁጭ ብለው ነበር። ደረጀ ራሱን መቆጣጠር አቃተውና ማርታ እንግዲህ ሰላም ሰላም እያለች በሩን ስትቆረቁር ወይዘሮ ሰላም ደግሞ ጋሼ እዛ ክፍል ግባ የመጣችው እትዬ ናት ብላለች። ሰላምም ወደ ቤት ከገባች በኋላ ዳጣ እንደተለመደው አንዴ ቀጠሮ ክትባት ነበር፣ አንዴ ሐኪም ቤት ነበር፣ ልንወጣ ስንል መጣሽ እያለች
የተለመደ መሸወዷን ቀጠለች። ማርታ ደግሞ አንቺ ዘዋሪ በቃ የአራስ ቤት ምግብ ተስማማሽና ሁሌ እዚህ ቤት እየመጣሽ ትበያለሽ፣ ትጠጫለሽ አይደል? የምትገርሚ ፍጥረት ነሽ እያለች ከሚባለው በላይ ራሷን መቆጣጠር አቅቷት፣ ሰላምም እንዴትዬ ምን ሆነሽ ነው ሳትደውይ በድንገት መጣሽ አለቻት። ዛሬ እኮ ስራ ያለኝም ነበርና በቃ እግር መንገዴን እንደውም ከኤብዬ ጋር እየመጣን ሳለ እሷ ደግሞ ሌላ ቦታ ሰው ደውሎላት ሄደ። እውነታው ይሄ ነው። ስለዚህ ብታይ እኔም ቆየው ሳልጠይቅሽ እንዴት ነሽልኝ እያለች ፈገግታዋን ቀጠለች። ዳጣና ሰላም በድንጋጤ ታጅበው የሚሆኑት ሁሉ ግራ ገብቷቸው አፍጥጠዋል። መጨረሻ ላይ እንግዲህ ያዩትን ነገር ማመን አቅቷቸው ራሳቸውን መቆጣጠር ቢያቅታቸውም መጨረሻ ላይ የተፈጸመውና እየሆነ ያለው ነገር በጣም አሳሳቢና ከባድ ነገር ነበር የተፈጠረው። ወይዘሮ ማርታም ቆይታዋን ከሰላምዬ ጋር አደረገችና ዳጣ እንግዲህ እትዬ ወደ ውጭ ልንወጣ ነበር እንደው በድንገት መጣሽ ስትላት፣ አረ እንደዛ ከሆነማ እኔ ሄዳለሁኝ፣ እናንተም ደግሞ ዙረታችሁን ስጨርሱ ሌላ ግን እንገናኛለን፣ በይ ህፃኑን ሰላም በይልኝ ሰላምዬ አለችና ከዛ ቦታ ላይ ሰተት ብለው ሁለታቸውም ጉዟቸውን ቀጠሉ። ዳጣም እየተደናገጠች አባቷ ከኋላ ተከተለና ወደ ቢሮ ይዞ ሄደ። እንግዲህ ከሰላም ጋር የነበራቸውን የህይወት ታሪክ እንዴት እንደተረገዘች እንዲሁም ደግሞ እጅጉን በጣም በሚገርም ሁኔታ ከሚባለውና ከሚታሰበው በላይ ዳጣ የሰላም ልጅ መሆኗንና ጎዳና ላይ እንዴት እንደተጣለች እያንዳንዱ የእሷን ታሪክ ዘርዝሮና በትኖ ነገራት። እሷም ደግሞ ራሷን መቆጣጠር አቅቷት እዛው ተኛችበት አሸልባለች። አቶ ደረጀም ዳጣ ዳጣ እያለ በሀዘን ውስጡ ነዶና ቆስሎ እያለቀሰና እየተንፈራፈረ ዳጣ ያለችበትን ሁኔታ ለመረዳት ሞከረ። በጣም የሚያሳዝንና የሚገርም ነገር ነው የተፈጠረው። ወይዘሮ ማርታም ይህንን መርዶና ሀዘን ስትሰማ ወይኔ ጉዴ፣ ዛሬ እኮ ሰላምዬ ጋር ስንጫወት አይቻት ነበር፣ ይሄ ሊሆን አይችልም እያለች ራሷን ማመን አቅቷት ደረጀ ባሏን ማጽናናትና ማረጋጋት ጀመረች። ደረጀ በእርግጥ ከሚገርመውና ከሚያሳዝነው በላይ አንተ ብዙ ነገር ደብቀኸኛል፣ ልቤን ሰብረኸዋል፣ አስለቅሰኸኛል እያለች በጣም አዝናበት ነበርና ይሄ ነገር እንዴት ነው ደረጀስ የዚህን ያክል ጓደኛው ልጅ ሆና እንዴት ሊያዝን ቻለ የሚለው አሁንም የወይዘሮ ማርታ ጥያቄ በውስጧ ነው። ሰላምዬም በጸጸት ተቃጠለችና ዳጣ የኔ ልጅ እኔስ እናት መሆኔን አውቄው ለረጅም ጊዜ እንደ ጓደኛም ሆነ እንደ ማንኛውም ሰው አቅፌ ስሜሻለሁኝ፣ አንቺ ግን ውስጥሽ እናትሽ መሆኑን ሳታውቂና ሳትረጂ እስካሁን ድረስ እናትሽ የት እንደገባች እናትሽ የት እንዳለችና የወለደች እናትሽ የት እንደጣለችሽ በሙሉ እንድነግርሽ ጥያቄ አቅርበሽልኝ ነበር። ምን ነው የዛኔ ያን ሁሉ ስትጠይቅኝ እንድ ነው ብዬ ነግሬሽ ቢሆን ኖሮ ይሄ ጉድ ሀዘንና ይሄ ጉድ መርዶ ባልተፈጠረ ነበር እያለች እንግዲህ ህንስፍስፍ ብላ ወይዘሮ ሰላምን በጸጸት እየተንገበገበችና እየተቃጠለች ማልቀስ ጀመረች። ናታንም ደግሞ ዳጣ እንዴት ታታለልኛለሽ? ምንም ቢሆን እኮ አንቺ አገባሃለሁ የኔ ፎንቃ የኔ ፍቅር እያልሽ ብዙ ጊዜ የፍቅር ቃላቶችን እየሰጠሽኝ ዛሬ ላይ እንዲህ አምለጠሽ ትሄዥና ትሰናበቻለሽ ብዬ አላልኩም ነበር እያለ በጣም ነው ያዘነው። እንግዲህ አቶ ደረጀ ለረጅም ጊዜ ደብቆት የነበረውን ትልቅና አሳዛኝ ምስጢር ለዳጣ ቢነግራትም ዳጣ ግን በሚያሳዝን ሁኔታ እናቷ ሰላም መሆኗን ሲነግራት አቅፋ ሳትስማትና አብረው ሳይሆኑ በመጨረሻ ላይ ራሷ ላይ ከባድ አደጋና ከባድ ተጽዕኖ አድርሳ አሸልባለች ማለት ነው። ደረጀ እንግዲህ እስካሁን ድረስ ደብቆት ሲያለቅስ፣ ከማርታ ደብቆ ሲጸጸት፣ እንዲሁም ደግሞ በየምኝታ ክፍሉ እየገባ
ለዳጣ ሊነግራት እየፈለገ ሰዓቱ አሁን አይደለም፣ ጊዜው አሁን አይደለም፣ አሁን ተተናገርኩ የሚፈጠረው ነገር በጣም ከባድ ነው። ስለዚህ ያለኝ አማራጭ ጊዜያቶችን መጠበቅ ይገባኛል እያለ ሲጠብቅ የነበረው ሰላምም ደግሞ ልጇን በጉጉት እየጠበቀች የነበረችው እናት በመጨረሻ ላይ ይሄ መፈጠሩ በጣም ያሳዝናል ማለት ነው። ወደ ኤቢ ስንመለስ እንግዲህ አቢጌልም በሰራችው ነገር ብትጸጸትም ናታን ወይዘሮ ማርታ ወደ ሰላምዬ ቤት ስትሄድ ናታን ደወለላትና ቤት እንዳለ ሲነግራት መጣችና ስማ ናታን፣ እኔ የድሮ አቢጌል አይደለሁም፣ ተቀይሬያለሁ። ከኔ የምትወድልኝ ነገር ምንድን ነው ብላ ጠየቀችው። እሱም ከሷ የሚወድላት ነገር አቋሟንና እውነተኛነቷን፣ ሀቋንና አንድ ሴት የምትፈልገውን ነገር ጥግ ማድረስ እንዳለባት፣ ይሄ ካንቺ የምወድልሽ ትልቁ ባህሪሽ ነው። ሌላው ደግሞ አከብርሻለሁ፣ በዛ ላይ ደግሞ ልጠላሽ አልችልም፣ እወድሻለሁ። ያ ማለት ግን አፈቅርሻለሁ ማለት አይደለም። ከዳጣስ የምትወድላት ነገር ምንድን ነው ብላ አፋጠጠችው። ኤቢ በፈጠረሽ ይህን ጥያቄ በተደጋጋሚ እንድጠይቅኝ አልፈልግም። ይሄ እኔና የዳጣ ጉዳይ እንጂ ያንቺና የዳጣ ጉዳይ አይደለም እያለ እውነታውን ተናገረ ማለት ነው። አቢጌልም እመነኝ፣ እኔ ጥሩና መልካም ሰው ለመሆን ፈለግኩ እንጂ የድሮ ባህሪዬና ማንነቴን እተዋለሁ ማለት አይደለም ብላለችው። ናታን አሁንም ዳጣን ታሳጣኛለች ብሎ ከባድና አደገኛ ጭንቀት ውስጥ ላይ ይገኛል። ወይዘሮ ማርታ እንግዲህ ከፎቅ ወደ ታች ስትወርድ ኤቢን አገኘቻትና ኤቢዬ ቆይ አንቺ ምን ሆነሻል? ክላሱንም ትተሻዋል እንዴ? መመረቂያ ሰዓት ደረሰ። ቤት ለቤት የምትውይው ምንድን ነው? ነቃ ነቃ በይ እንጂ የኔ ልጅ ጀዝባ አትሁኝ አለቻት። እንዴ ማዬ አባትሽስ የት ሄዶ ነው? እንግዲያውስ ኤብዬ ከእሱ ጋር የሆነ ቦታ እሄዳለሁ ብዬ ነበር። እሱ ደግሞ ካልተሳካ በቃ ችግር የለውም። ይልቁንስ አንድ ነገር ለምን አልነግርሽም? ምንድን ነው ማዬ? ንገሪኝ አለቻት። በቃ ሰላምዬ ጋር ሄደን ለምን ሰርፕራይዝ አናርጋትም? ዋው እኔም በጣም ደስ ይለኛል። በቃ አብረን እንሄድ ተባባሉና እናትና ልጅ ተያይዘው ከበር ሲወጡ ጊዜን አገኙትና ስለለዛ አንዳንድ ነገር ማለት ጀመሩ። አቢጌልም ደግሞ በጣም ነው የሚወዳት እማዬ፣ እኔ በተደጋጋሚ ደስ የሚል ነገር አይቼባቸዋለሁ ብላ አለች። አረ በጭራሽ ለዛ ማለት በጣም አስቸጋሪና ከባድ ሰው ናት፣ ለፍቅር የምትሆን ሴት አይደለችም እያለ መናገር ጀመረ። እንዳትሰማ ጊዜ በጣም ነው የሚወዳት እማዬ፣ ዝም በይው አለች። ደግሞ ማች ታደርጋላችሁ ብላ ስትለው የምን ሟች እያለ መደነባበር ጀመረ። በመጨረሻ እንግዲህ አቢጌልም ሳቅ ብለው ከወይዘሮ ማርታ ጋር ሲሄዱ ቆይ አንቺ ምን ችግር አለው ታዲያ ቢፋቀሩ? እኔ ብቻ ነኝ አፍቃሪቱ አልሽኮ። ወይ ጉድ! ለዛ በጣም ጥሩ ልጅ ናት ተባባሉ። እንግዲህ ወይዘሮ ማርታና አቢጌል ከዛ ቦታ ላይ መሄዳቸውን ሲያውቅ ጊዜ ሰተት ብሎ ወደ ለዛ ጋር ሲሄድ እሷ ደግሞ ክችን ምግብ እየሰራች ገዝዬ እያለች ማንጎራጎር ጀመረች። እሱም ለዛዬ እያለ አብሮ ሄደና ተያይዘው ወደ ምኝታ ክፍሏ ሄዱ። ለዛ እጅግ በጣም ተንኮለኛና አደገኛ ሴት ናት። መጨረሻ ላይ ምን ብታደርገው ጥሩ ነው? ምኝታ ክፍሉ አስገብታ ከጨረሰች በኋላ እሷን እንግዲህ ምን ቢያደርጋት ጥሩ ነው? ከዛ ቦታ ላይ እንዳይንቀሳቀስ አድርጋ ቆልፋ ሄደችበት። መጨረሻ ላይ እንግዲህ እነ ውሃና ምጥን በራፉን ከፈቱለት። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።